السلام عليكم أستاذ. وعليكم السلام ورحمة الله وبركاته. ሰላም ነው? አልሐምዱሊላህ አልሐምዱሊላህ። ጥያቄ ነበረኝ። ምንድነው? የሆነ ልጅ ሳኡዲ ነው የሚኖረው። ግመል ይጠብቅ ነበር ማለት ነው። እሺ፣ ፍየሎችስ አይጠብቅም ወይ? ለምን ግመል ብቻ? እሺ ቀጥሽ። እና ግመሎችን ሲጠብቅ ነበር እና የነሱ ኃላፊ ደግሞ እንትን የሆነ ማን ነው የመኒ ነው አሉ። የመኒው ደግሞ ለነሱ ኃላፊ ነው። ከአረቡ ጋር አይገናኙም። ከአንድ ቀን ያው ግመሏን ጠብቆ እያለ ሌላውን ለመሰብሰብ ምናምን ያኔ ሳላቅ መታዋት አለ። መታዋትና እግሯ ተሰበረ አለ ልጁ። ከዛ እግሯ ከተሰበረ በኋላ በጣም ተነገጥኩኝ ምናምን ነገር አለ። ያ ኃላፊው መጣ። አንተ ነህ የሰበርካት ምናምን ብሎ ጠየቀኝ አለ። እሺ አይ እኔ ያልሰበርኳትም። ሰው ሲጠይቅ ወይ እንደዛማ ከሆነ ግመላቸውን ከራሳቸው በላይ ስለሚወዱ አንተ ከነገርካቸው ይገሉሃል ምናምን አሉኝ አለ። ከዛም በኋላ እኔ ደግሞ አልነገርኳቸውም ደብቄ እኔ ያልሰበርኳትም ብዬ ከዛን ያ የመኒው ደግሞ አንተማ እንደሰበርካት ያውቃል ሰውየው አንተ ስለምትጠብቃት፣ አሁን ግን ያው ግዴታ ማውጣት አለብህ ብሎ ያው የሁለት ወር ደሞዝን ትቼ ወጣሁኝ አለ። ከዛ ወጣሁኝ ትቼም ወጣው ብቻ እንትን የታክሲ ሰጡኝ። ከዛ ወጣው አለ። አረቡም ማያውቅም ግን እኔ ደብቄያቸው ነው ወጣሁት። እግሯ ተሰበረ አለ። እኔ ግን ያኔ በጣም ፈርቼ ስለነበረ ያው በጣም እንትን እያለኝ ስለሆነ ወንጀሉ እንዴት ይታያል እኔ ፈርቻለሁ ምናምን። እሱ ግን እንትን ቲክቶክ ስለማይጠቀም ጠይቅልኝ ስላለኝ ነው። እሺ ወንጀለኛ አሁን ላይ አሁን ላይ ግን ያው ግመሊቷን ለሆቴል ሸቷታል አረቡ ብሎ ነገረኝ። አሁን ደግሞ እኔ ለነሱ አሁንም ቢሆን እኔ ሰብራታለሁ ብዬ አልነገርኳቸውም አለ። አንድ ይታያል። እሱ መናገር የለበትም በሱ ላይ ጉዳት የሚያደርስበት ከሆነ። ጉዳት ባያደርስበትና የሚረዳው አይነት ሰው ቢሆን ይቅር በለኝ እንደዚህ አጥፍቻለሁኝ ብላ ችግር የለም ነበር። እሱ ላይ እንደገና ሌላ ነገር የሚፈጥርበት ከሆነ የዛና ይነግረው። ወደ አላህ ሱብሓነሁ ወተዓላ ግን ተውበት ያደርጋል ይሄ ሰው። እንስሳቶችን በሚጎዳ መልኩ መምታት ተገቢ አይደለም። መምታት ተገቢ አይደለም። በሚጎዳቸው መልኩና አደጋ በሚያደርስባቸው መልኩ አይሆንም። እነዚህን እንስሳቶች አላህ ሱብሓነሁ ወተዓላ ለእኛ ሲል ነው ያገራቸው። ታውቃላችሁ፣ ግመልን ምናልባት አብረው ነው ስለኖርን የአላህ አግርቶት እንጂ ከነ ዳይኖሰር ምናምን ከሚባሉት የሚተናነስ አይደለም እኮ። ሲቆጣ ግመል አይታችኋል? በጣም ከሲሮጥ ምናምን ልጅ ከሰው ካገኘ ምናልባት ከመታው ሊገለው ሁሉ ይችላል። ነገር ግን የአላህ ሱብሓነሁ ወተዓላ ስራ ወሰኸረ ለኩም ማ ፊ ሰማዋት ወማ ፊል አርድ፣ እነዚህን ለእኛ የቤት እንስሳት አድርጎ የሰጠልን አላህ እንዳገራልን ይገልጽልናል። ባያገራቸው ኑሮ በጣም አደጋ የሚያደርሱ ናቸው እኮ። የአላህ ሱብሓነሁ ወተዓላ ስራ ግን በጣም ይገርማል። የ5 ዓመት ህፃን ልጅ ግመልን እንደዚህ ቢጎትተው ወደ ፈለገበት ቦታ ቢወስደው ይሄዳል። በታቸዋል በይቆጣ ከተባለ እንዲቆጣ ቢያደርገው አላህ ሱብሓነሁ ወተዓላ በጣም አደገኛ ነው ግመል። ሌሎች እንስሳቶች ማለት ትችላላችሁ። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ግመል ከባለቤቶቹ ሸፍቶ በጣም ተቆጥቶ፣ በዚህ ጊዜ ባለቤቶቹ በጣም ደነገጡ። ያላዩትን ባህሪ በግመሉ ላይ ተመለከቱ። ከዚያ በኋላ ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጡ። አንቱ የአላህ መልእክተኛ ሆይ ግመላችን ሸፍቶ ፈርጥጦብን ጫካ ውስጥ ገብቷል፣ እባክዎትን መፍትሄ አድርጉልን አላቸው። ማንም ሊቀርበውም አልቻለም አሉ ነው አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ኑ ብለው ወሰዷቸው። ከዚያ በኋላ ሰዎቹ ተከተሉ፣ ቦታውን ነገሯቸው። ግመሉን ሊቀርቡ አልቻሉም ሰዎቹ። አሁን ነቢያችን ሰለላሁ ዐለይሂ ወሰለም ወዴት ነው ያለው ብለው ጠይቋቸው፣ እዚያ ጫካ ውስጥ አሏቸው። ነቢያችን ሰለላሁ ዐለይሂ ወሰለም ቀጥታ ሄዱ በሙሉ ድፍረት። እየሄዱ እያለ ሶሐቦች ያዩትን ሲመሰክሩ ተመልከቱ። ወላሂ ቡኻሪና ሙስሊም ላይ ታገኙታላችሁ። የአይን ምስክር ያዩ ናቸው።
ወዲያው እርሳቸውን ባየ ጊዜ ትውልድ ከኋላ እየጠበቀ ነው ህዝብ የሚፈጠረውን ለማየት። እርሳቸው ወደ ጫካው እየሄዱ ነው። ገና ጫካው ሳይደርሱ እየሄዱ እያለ ግመሉ በመሮጥ ወደ እርሳቸው ጋር መጣ። ፈጀተ ዐላ ሩክበቲሂ እርሳቸው ጋር ሲደርስም በጉልበቱ ተንበረከከ ግመሉ አሉ። ወአልቃ ዑኑቀሁ ዐላ ዑኑቅ ነቢይ ሰለላሁ ዐለይሂ ወሰለም አንገቱንም በነቢዩ ሰለላሁ ዐለይሂ ወሰለም አንገት ላይ ጣለና ወበካ ሲያለቅስ ተመለከትን አሉ ነቢይ ሶሐቦች። በከል ጀመል ያ ጀማዓ ግመሉ ሲያለቅስ ተመለከትን አሉ። ከቆይታ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ፊታቸው ተቆጥቶ ወደ እኛም ዞሩ አለ። አይነ ሷሒቡ ሃዘል ጀመል አሉ። የዚህ ግመል ባለቤት የት ነው ብለው ጠየቁ። አነ ያ ረሱለላህ ብሎ ሰውየው ወጣ። እኔ ነኝ አንቱ የአላህ መልእክተኛ አላቸው። እነሆ ሸካ ኢለይ አሉት። ይህ ግመል አሁን ስሞቷን አቀረበልኝ አሉት። የራሳቸው የሚግባቡበት ቋንቋ አላቸው። ፍጥረት ሁሉ ለየራሳቸው ይረዳዱበታል። ልክ እኛ ሰዎች የራሳቸውን ቋንቋ እንዳለ ይህን የእንስሳትን ቋንቋ አላህ አንዳንዴ ለነቢያት ይሰጣቸው ነበር። ሱለይማን የዳውድ ዓለይሂ ሰላም ልጅ ታውቃላችሁ፣ እንስሳቶችን ቋንቋቸውን የመረዳትና የማናገርን ተአምር ሰጥቶት ነበር። የነቢ ሰለላሁ ዐለይሂ ወሰለም አንደኛው ተአምራቸው ይሄ ነበር። ምን አሉ? ወደ ሰውየው ዞረው ኢነሁ ሸካ ኢለየ አነከ ተሕሚሉ ዐለይሂ ከሲራን ወላ ቱዕጢህ ማ የክፊህ ሚነል ቁት አሉ። ኢተቁላህ ፊ ሃዚሂል በሂማ ብለው ተናገሩ። ይሄ ግመል አሁን ስሞታን አቀረበልኝ፣ አንተ ብዙ እንደምትጭነውና ጥቂት እንደምትመግበው በዚህ ምክንያት እንደሸፈተብህ ተናገር አለ። አላህን ፍሩ፣ ሊናገሩ በማይችሉ እንስሳቶች ላይ የሚበቃቸውን መጠን መግቧቸው፣ ከአቅማቸውን በላይ አትጫኗቸው ብለው ተናገሩ። ና ግመልህን ውሰድ አሁን አሉት። ያ ግመል ገሰጹት ነቢ ሰለላሁ ዐለይሂ ወሰለም። ወዲያውም ግመሉን ሰውየው በሰላም ስቦ ወሰዳሉ ሰሃቦች። እና ይህ ነቢያችን ሰለላሁ ዐለይሂ ወሰለም አንዱ ተአምራቸው ነበር። ማንኛውም በምድር ላይ የሚገኝ ነገር ሁሉ ማናገር ይችሉ ነበር፣ ያናገሩት ነበር። ለሰው ብቻ ሳይሆን ለእንስሳት ራሱ ሳይቀር ፍትህን የሰጡ ነብይ ናቸው። ለሰው ብቻ ሳይሆን ለእንስሳትም ጭምር ፍትህን የሰጡ ነብይ ናቸው ነብዩ ሰለላሁ ዐለይሂ ወሰለም። ሰው ብቻ ሳይሆን እንስሳት በሚበደል ጊዜ ወደ ራሳቸው እየመጣ የሚያለቅስባቸው ነበር። ከዛሊክ ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን መዲና ላይ አንድ አዕራቢ የገጠር ሰው ነው። ከብቶቹን ፍየሎቹን እንደዚህ እየነዳ እየሄደ ከእርሻ እየተመለሰ ነው። በዚህ ጊዜ ይህ ሰው ወከሉ ታውቃላችሁ፣ ሳውዲ አረቢያ አለ፣ ሞቷል። አድኖት ሰውየው እየወሰደው ነው ወደ ቤቱ። ሰሚዕቱ አነከ ረሱሉላህ አላቸው። አንተ የአላህ መልእክተኛ ወይም ነብይ ነህ የሚል ሰምቻለሁ። አንተ ነብይ ነህ አላቸው። አዎ ነዓም አነ ረሱሉላህ አሉት። አሁን የአላህ መልእክተኛ ነብይ ነኝ አሉት። ተአምርልሻለሁኝ፣ ይሄን ካሳየኸኝ እኔ አምናለሁኝ አለ ሰውየው። ምን እንዳሳይ ትፈልጋለህ አሉት ነብዩ ሰለላሁ ዐለይሂ ወሰለም። ይህ ገድየው አድኛው እየመጣሁኝ ነው፣ ይሄን ወከሉ ዳግም ህይወት ዘርቶ እንዲነሳ አድርግልኝና እርሱ ያንተን መልእክተኛነት እንዲመሰክር አድርግልኛል። فقال النبي صلى الله عليه وسلم يا ضب من أنا أنت وكله تنسابت فليمان عندهم منكم مسكر بلو تناقروا. فقال يعني فأحيا الله سبحانه وتعالى هذا الضب. الله سبحانه وتعالى أصلا صار له شوف وديهم بسول جسكو أنكوا يناقر الجمر يا ضب من أنا تنيمان. قال أنت رسول الله. فشهد للنبي صلى الله عليه وسلم بالرسالة إيه بشهر الله ليلة من كنده هم حديث لا يتزقب صحيح حديثنا نبيات صلى الله عليه وسلم كألتات عندك المدينة لا يستمروا يالا مدينة لا يستمروا يالا عند أعرابنا عالم يقدر صونا من ساعتوشون ينتري يالا برشا وسط عندي كان في نتقبت عندك تقولش كونكو ينكرم جمر يا ضب من أنا رتني عند انسساء كثيرا عندهم فيل نتقبت يزوي هيرا بزيك زي يحسيه أعرابي يحسويه تكتلوا وش الفيل يستلع بس دارو بزي يه كبروا ولم تكلا تقابلوا رزا تكمتنا ورسوا ورسوا يوزروا بس ورجس قنقوا يورا جمر فقال أتمنعني رزقا ساقه الله إلي الله ورني يراك اللي نسقين تنتقين الله بلو يناكرا
ሰውየውን በመደነቅ ዚእቡን የተከለሙ ቢከላም ልበሸር አሉ። በሰው ልጆች የሚናገር ተኩላ ብሎ ተናገረ። ከዚያ መልሶ ምን አለው? አተዕጀቡ ሚን አምሪ በእኔ መናገር ትደነቃለህን አለው። ቃለ በላ እንዴት አልደነቅ አለው። አላ ኡኽቢሩከ ቢአዕጀብ ሚን ሃዛ ከዚህ የበለጠ አስደናቂ ነገር ለምን አልነግርህም አለው። አኽቢርኒ አለው። ከዚህ የበለጠ አስደናቂ ነገር ካለ ንገረኝ አለው። ከዚያ ምን አለው? ኢዝሀብ ኢለል መዲና ፈኢነ ቢሃ ረሱሉላህ የተከለሙ ቢከላም ልአወሊን ወልአኺሪን ወደ መዲና ሂድና በዚያች ሀገር ላይ ወደ የስሪብ ሙሐመድ የሚባል የአላህ መልእክተኛ ለሰው ልጆች ተልኮ ታገኛለህ፣ ስላለፈው ትውልድም ስለሚመጣው እየተናገረ ነው ብሎ ነገራቸው። በዚህ ጊዜ ይህ ሰውዬ ራሱ ነው የመሰከረው። ሐዲሱ ላይ ራሱ ነው ዘጋቢ። ይህ ሰውዬ ቀጥታ እንስሳቶችን ወደ ቤት ነዳሁኝና መዲና ላይ ፍለጋ ወጣሁኛል። ልክ ሲሄድ ሰዎች ተሰባስበው ተመለከትኩኝ። በመካከላቸው አንድ ሰው ተቀምጦ አየሁኝ። ማን ነው ብዬ ስጠይቅ ለሰዎች የተላከው የአላህ መልእክተኛ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው የሚል ሰማሁኝ አለ። ወዲያው መጣና ከፊታቸው ቆሞ ይሄን ምስክር ራሱ ሰጠ። ይሄም ዘንድ ከአላህ ሱብሓነሁ ወተዓላ ዘንድ ወህይ መጣላቸው። ሰውየው ያየውና የተናገረው እውነት ነው ብሎ አላህ ሱብሓነሁ ወተዓላ አረጋገጠላቸው። ከዚያም ነብዩ ሰለላሁ ዐለይሂ ወሰለም አኽቢርሁ ማለት ቁምና ተናገር፣ ያየኸው የሰማኸው ነገር ትክክል ነውና አሉት። ሰውየውን ተናገረ። ይህን ተአምር አምላክ አላህ ሱብሓነሁ ወተዓላ ከነቢያችን ሰለላሁ ዐለይሂ ወሰለም በፊት ለሱለይማን ዐለይሂ ሰላም ነበር የሰጠው። ሱለይማን የዳውድ ዐለይሂ ሰላም ልጅ ከተሰጠው ድንቅ ተአምር መካከል እንስሳቶች፣ አዕዋፋቶች ሁሉ በእሱ ግዛት ስር ነበሩ። ቋንቋቸውን ይረዳል የሚያወሩትን፣ እርሱም እንዲሁ እንዲረዳ ይሰማቸዋል። ገብታቸዋል። በሱራ ነምል ላይ ተገልጿል። ሱለይማን ዐለይሂ ሰላም ሲያናግራቸው የነበሩ ከሰዎች ውጭ የሆኑ ፍጥረታቶች እና ይህ ነው ለነቢያችን ሰለላሁ ዐለይሂ ወሰለም ይህ ተሰጥቶ ነበር። እሺ አንድን ጥያቄ ነበረኝ ልቀጥል። እሺ የሆነ በጣም የሚያስጨንቀኝ ነገር ነውና እኔ የሆነ በፊት ምሰራበት ቤት አሁን የቀየርኩት ቤት የቅርብ ነው የገባሁትና ሰውየው ሽማግሌ ነውና ለምን አሞኛልና በፊቷ ሰራተኛ እግሬን ታሽኝ ነበረ። ለምንድን ነው አንቺ እንትን ወይራ ዘይት አድርገሽ እግሬን ለምንድን ነው ማታሽኝ ብሎ በየቀኑ ይጨቀጭቀኛልና በጣም የከበደኝ ነገር ሆነ ነውና እንዴት ይታያል? ባዶ እንደም ሴት ልጅ እንትን ማሸት አይቻልም፣ አይፈቀድም። ይቻላል። እሺ ሹክራን ጀዛከላሁ ኸይር። እሺ ትጂ አለሽ? ሰላም አለይኩም ሀሱ። ወአለይኩም ሰላም። ትጂ አለሽ? መጠየቅ እችላለሁ? ትችላለሽ። ከማይሰግድ ሰው ጋር ውል መፈራረም ወይም ደግሞ ይሄ የቃል ውል መደራረግ እንዴት ይታያል? አለመስገዱ የራሱ ችግር ነው። ዳዕዋ አድርገለት ወደ ሶላት እንዲመለስና እንዲጀምር ስራ መስራትን አይከለክልም። በሐራም ምንጭ ሰላም አለይኩም ሁሱ ከሐራም ምንጭ እስካላመጣ ድረስ ችግር የለውም። ምድራዊ ስራን በተመለከተ የማንኛውም እምነት ተከታይ ሊሆን ይችላል። ሰላም አለይኩም አይሰማም እና እንትን ማድረግ አለብን። ይሄ የሚከለክል ነገር አይደለም። ስራ ምድራዊ ስራ ጥያቄ ነበረኝ ሁሱ። ሁለተኛ ጥያቄም አለኝ። አንድስ ጓደኛዬ ለይለቱል ቀድር ይታያል ትላለች እና እኔ ደግሞ አይታይም ብያል ነበረ፣ ግን አላመለችኝም ማለት ነው። እና አንተ እንድትነግራት ብዬ ነበር፣ ከአንተ እንድትሰማ ብዬ ነበር። አይታይም እንደዚህ የሆነ ቦግ ብሎ የሚጠፋ ነገር ለይለቱል ቀድር እያለን ህፃን እያለን ይሄ ስህተት ነው። ለዛ አይነት ነገር አይደለም። ነገር ግን ምልክት አለው ወይ ከተባለ ያው ምልክት እንዳለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ያም ከነጋ በኋላ ወይም ደግሞ የዛች ሌሊት በጣም ደስ የምትል ፈጋ ያለች ሌሊት ነች ብለው ተናግረዋል። ልክ እንዲሁም ፀሐይ በምትወጣ ሰላም አለይኩም አይሰማም? አውርዳት ልጅ። እሺ ሌላ ጥያቄ አነስተልሽ። ሰላም አለይኩም። ወአለይኩም ሰላም። ሰላም ነው። አልሐምዱሊላህ ስላስገባኝ በመጀመሪያ ጀዛከላሁ ኸይረን ጥያቄ ነበረኝ ማለት ነው። እሺ
ወንድሜ በፊት ነውና አገር እንዲያል በፊት ነውና ወንድሜ የሆነች ተጓደኛ ጋር ጓደኞቼ ላምሰርቀው ሽጥልን ብለው ሰጡኝ አለ። እሺ ከዛ ላሚቱ እንደተሰረቀች አውቃለሁኝ አለ። ግን ያቺን ላም 24000 ብር ሽጠው ከዛ ሁለቶች 12000 ብር ተካፍለው ከዛ አንደኛው ልጅ ከ12000 ብር ለኔ 6000 ብር ሰጠኝ አለ። እሺ ከዛ ያንን ብር ያው በዛን ሰዓት ያኔ ብዙም ያኔ አንድ ዲግሪ ሰው አይቶ የሚያደርጉ ነበር። ሶስት ምንም ነበር የለኝም ነበርና ማለት ከዛ በኋላ ያንን ብር ካጠፋሁት በኋላ ያው ወደ መንገድ መጣና ሳውዲ መጣ ማለት ነው። ልጆችንም ያው አንገናኝም ማለት ያ ሰውዬ ባለላሚቱ ሰውዬውን አውቀዋለሁኝ አለ። ከዛ ሙስሊም ነው ግን አሁን ላይ ያንን ገንዘብ ለማሰጠት እሱ በደም ለቆት ሀገር ላይ የለም ሄዷል አለ ማለት ነው። እና አሁን ያንን ገንዘብ ልመልስ ግን ያንን 6000 ብር ብቻ ነው ወይስ ያችላም እስካሁን ስትቀመጥ ስትወልድ ስትዋለድ ያንን እንዴት አድርጌ ነው የምመልሰው ብለሽ ጠይቂልኝ ብሎ ነበር ማለት ነው። እሱ ብዙ ሶሻል ሚዲያ ይጠቀም ያን የወሰደውን ያክል ነው የሚመልሰው። ሌሎችን መልሱ የሰው ሐቅ ነው የዛኔ በላ ነው ብሎ ያሳውቃቸው። እነሱንማ እንደዚህ ብዬ ስነግረው የራሱ መናገርም አልችልም የራስን ብቻ ነው አለኝ። በቃ እንደሱ የራስን ይክፈል። እነሱን ያለበት ሐቅ ምንድነው መልስ ብሎ ያድርሳቸው ይንገራቸው። አንከፍልም ካሉ ነገ መልካም ይጠይቁበት። እሺ ላሚቱ እስካሁን ብትቀመጥ ኑሮ ብትወልድ ኑሮ ምናምን የሚለውን ያኔ ብዙ አይንትን አይደለም ያንን የወሰደውን ብቻ ነው መመለስ ያለበት። የደረሰ 6000 ብር ነው ብሏል። ላ ብትወልድ እስካሁን ምናምን እያለ ዘማ ሊቆጠር ነው እንደዛ አይደለም በጊዜ ነበረ። እሺ ሰውየውን ደግሞ ለማግኘት አልችልም፣ ምክንያቱም በደም ለቀው ሄደው እዛ ሀገር ላይ የለም። ሰውየውን ብቻ ነበር ማቀብሏል። ታዲያ እንዴት ነው ያ ገንዘብ ስለሰውየው መድረስ ያለበት? ቤተሰብ አሉት የለሰብ ማንንም አላውቅም ማለት ሰውየውን ብቻ ባለ ገንዘብ ባለ ላሚትን አውቀው ነበር። ግን እሱንም አሁን ታጣራ ሰውየው እንዴት ነው ማለት ታጣራ በደም ለቆት ሀገር ለቀው ሄደው ያላሉኝ አለ። ለደሃዎች ሰደቃ ይስጡ፣ ሰደቃ ይስጥ። አሱ ሰላም አለይኩም። ወአለይኩም ሰላም። ከስንት ጁማ በኋላ ነው ተውበት ማድረግ ያለበት? ማለት ብዙ ጁማ 4 ጁማ ካመለጠው በኋላ ተቀባይነት የለም የሚለው ሐዲስ አለና ብዙም ስላልገባኝ ነው ስለዛ ሐዲስ እንደታፈራልኝ። 4 ጁማ ካለፈው ተቀባይነት የለም የሚል ሐዲስ የለም። ያለው ሐዲስ በዚህ ጉዳይ ላይ ምንድነው? ቃል ነብዩ ሰለላሁ ዐለይሂ ወሰለም من ترك 3 جمعة متتالية طبع من المنافقين የሚለው 3 ጁማዎችን በተከታታይ የተወሰው ከሙናፊቆች ይጻፋል ነው ያሉት። ስለዚህ ይህ ነው በተከታታይ 3 ጁማ በአካባቢው ሶላተል ጁማ የሚሰገድበት ቦታ እያለ አውቆ ሆን ብሎ ያለ ምንም ምክንያት ቢቀር ሰውየው 3 ጁማዎች በተከታታይ ቢተው ከሙናፊቆች ይጻፋል ተብሏል። ይሄ ነው እና ምንድነው ማለት ከኹጥባ በኋላ ቢገባ እንደዛ ይያዝበታል ማለት ጁማ ባለመድረሱ ችግር የለውም። ያው ምንዳው ይቀንስበታል እንጂ ጁማን ሰግዷል። ከ3 ጁማ በኋላ እንደ ሙናፊቅ ይያዝበታል ማለት ሰላት ከዛ በኋላ ቢሰግድ ጁማዎቹን ቢሰግድ ኖርማል ሰላቶችን ቢሰግድ ተቀባይነት አለው ይከፈለዋል። አላህ Subhanahu Wa Ta'ala ከሙናፊቅ ይጻፋል ማለት እዚህ ቦታ ላይ ኒፋቅ አቀድያ አይደለም፣ ኒፋቅ አመልያ ከእስልምና የሚያወጣው ነፍቅና አይደለም። እሺ ከእስልምና የሚያወጣው ነፍቅና አለ የማያወጣው የሚያወጣው ምንድነው ከተባለ ሰውየው በውስጡ ሙሉ በሙሉ ከሃዲ የሆነ ሰው ከላይ አውቆ ሙስሊሞችን ለመመሳሰል ብሎ የሚሰግድ የሚጾም ሰው ነው። ይህ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ የነበሩ ሰዎች ናቸው። ከመናፍቆች ነበሩ ይሰግዳሉ፣ ግን አውቀው ከላይ አማኞች ነን ይላሉ ምናምን፣ ውስጣቸው ግን ሙሉ በሙሉ ከሃዲዎች ናቸው። ከነብዩ ሰለላሁ ዐለይሂ ወሰለምና ከሰሃቦች ጋር መተው በቃ ሚስጥር እየወሰዱ ይናገሩ ነበር። ሚስጥር ብላቸው ሌላ ነገር ሳይሆን ጠላት ጋር ለምሳሌ ጠላት እናጠቃቸዋለን ብሎ ሲመጣ ምን ማድረግ እንዳለባቸው የጦሩን ስትራቴጂ ይነድፋል አይደል ነብይ እና ደግሞ ተከታዮቻቸው ያን ነገር እየወሰዱ እንዲህ ሊሆኑ ነው እንዲህ እያሉ ይናገሩ ነበር። እና በአጠቃላይ ኒፋቅ አቀዲ ማለት ይሄ ነው። በውስጡ ክህደት ይዞ ከላይ እምነትን የሚያንጸባርቅ الذي يبطن الكفر ويظهر الاسلام هذا هو المنافق። ይሄ ነው ትልቁ ንፍቅና ያለበት ከእስልምና የሚያስወጣው። ይሄኛው ግን ኒፋቅ አመልይ ማለት የሥራ ንፍቅና ብሎ ማለት ሰውየው ውስጡ አማኝ ነው፣ ከላይ ግን አንዳንድ የንፍቅና ባህሪያቶች ወይንም ደግሞ የሥራ ጉድለት ይኖርበታል። ለምሳሌ የንፍቅና ባህሪያቶች ከሚባሉ ስራዎች አንደኛው ሶላትን በተከታታይ መተው፣ የሱብሒ ሶላትን በእንቅልፍ አውቆ ሆን ብሎ ማሳለፍ። ልክ እንዲሁ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ የተናገሯቸው 3 የንፍቅና ባህሪያቶች ብለው
አየቱል ሙናፊቅ ሰላት ኢዛ ሐደሰ ከዚብ ወኢዛ ወዐደ አኽለፍ ወኢዛ እቱሚነ ኻን ያሉት የመናፍቅ ምልክቶች ሶስት ናቸው አሉ። አንደኛ ሲያወራ ይዋሻል አሉ። ሁለተኛ ቃል ሲገባ ቃሉን ያጥፋል አሉ። ሶስተኛ ሲታመን ይክዳል አሉ። ሰዎች አምነውት የሆነ ነገር አስቀምጠውበት ያንን ይክዳቸዋል። ይሄ ሙናፊቅ ባህሪ ነው። እነዚህ ግን እነዚህ የንፍቅና ባህሪያቶች ተብሎ እየተገለጹ ሰውየውን ከእስልምና ያስወጡታል ማለት ሳይሆን ኢማኑን ይቀንሱበታል ማለት ነው። ኢማኑን ይቀንሱበታል። ክርስትና ማለት ያው በኢየሱስ ክርስቶስ ማመን ነው። ያው በኢየሱስ ክርስቶስ ማመን ነው። ክርስትና ማለት ምን ማለት ነው ሳይሆን ጥያቄው እግዚአብሔር ክርስቲያን ሆኑ ብሎ አዟል ወይ ነው። እኛ ጋር ስትመጣ ጊዜ ቃል በቃል አምላክ ሙስሊም ሆኑ ብሎ ያዛናል። ነቢዩ መሐመድን መከተል እስልምና ነው ብዬ አይደለም በመለሰልህ ሰለላሁ ዐለይሂ ወሰለም። እርሳቸውን መከተል ሌላ ነው፣ ሃይማኖቱ ሌላ ነው። እርሳቸውን ተከተሉ ብሏል። ያው ብዙ ቦታ ላይ ብሎናል። ያን ሳይሆን አሁን የምንፈልገው ክርስቶስን ተከተሉ፣ አብርሃምን ተከተሉ፣ ማንን ተከተሉ ሳይሆን አምላክ ይህን ሃይማኖት ደንግጎታል ወይ ነው። አምላክ በመጽሐፍ ቅዱስ ላይ ክርስቲያን ሆኑ ብሎ ያዘዘበት ቦታ አለ ወይ? ደስ ይላል። ልክ እንደ ወይንም ነቢያቶች የአምላክን ቃል የሚያደርሱ ናቸው እና እነሱ ህዝቦችን ክርስቲያን ሆኑ ብለው አዘዋል ወይ? ወይንም እነርሱ ክርስቲያን ብለዋል ወይ? ወይንም አንድ የመጽሐፍ ቅዱስ ጸሐፊ ነቢያትን ጠቅሶ እነዚህን ክርስቲያን ነው አከሌ ነቢይ ብሎ የተናገሩበት ቦታ አለ ወይ ነው? አለ በዚህ መልኩ? አዎ እንትን ክርስቲያን ማለት ያው ኢየሱስ ክርስቶስን በኢየሱስ ክርስቶስ የሚያምን ወይም ኢየሱስ ክርስቶስን የሚያመልክ ነው። እግዚአብሔር ክርስቲያን ሆኑ ብሎ ያዘዘበት ቦታ አለ? ከሱን ጀምር። ምን አልከኝ? እግዚአብሔር ክርስቲያን ሆኑ ብሎ ያዘዘበት ቦታ አለ መጽሐፍ ቅዱስ ላይ? ክርስቲያን በመሆን ያው ሮሜ 3:21 እና 22 እና እናያለን። መጽሐፍ ቅዱስ አጠገብ ካለ ያው እግዚአብሔር ክርስቲያን ሆኑ ብሎ አዟል ወይ ነብያቶችን ያልኩ? እግዚአብሔር አዞ ሳይሆን ያው እንትን ክርስቲያን ማለት ለምሳሌ እናንተ አሁን ክርስቲያን ነው የምትሉት ያው በኢየሱስ ክርስቶስ ስለምናምን ነው አይደለም? በክርስቶስ ማመን እኛም በክርስቶስ እናምናለን። በእርሱ ማመን አለማመን አይደለም ጥያቄው። በኢየሱስ ክርስቶስ እሱ ማመን አለማመን ሳይሆን ጥያቄው ክርስቲያን ሆኑ ብሏል ወይ? ክርስቲያን ማለት ያው ኢየሱስ ክርስቶስን በማመን ያው ስለ እርሱ ማመን እንመጣለን። ገና ነው ሳይሆን ክርስቲያን ሆኑ ብሎ አዟል ወይ? ለምሳሌ ምን ይላል? ወላ ተሙቱና ኢላ ወአንቱም ሙስሊሙን ይላል። አደራ ሙስሊሞች ሆናችሁ። ያው ክርስትና ማለት አንዱ ማለት ክርስትና ማለት በኢየሱስ ክርስቶስ ማመን ነው፣ በእግዚአብሔር ማመን ነው። ክርስቲያን ማለት በአምላክ ማመን ማለት እሱን አይደለም እየጠየኩኝ ያለሁት። በእግዚአብሔር ማመን፣ በክርስቶስ ማመን፣ በአብርሃም በማንም ማመን አይደለም። ክርስትና የሚባለው ሃይማኖት አለ መጽሐፍ ቅዱስ ላይ እግዚአብሔር በነቢያት በኩል ደንግጎታል። አዎ አለ። እንትን ሮሜ 3:21 እና 22 ይፈት። እሺ ሮሜ 3:21 21 እና እሺ አንብበስ ከስንት ጀምሬ ስንት ላንብብልህ? 3 እንትን ሮሜ 3:21 እና 22 አንብብ። 21 እና 22 አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱን ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው፣ ልዩነት የለምና። አዎ እርሱ ምንድን ነው? ያው ክርስትና ማለት በኢየሱስ ክርስቶስ በማመን የሚገኝ ጽድቅ ነው። ጠየቅነው ወገናችን። ዳጊ ክርስቲያን ሁኑ ብሎ አዟል ወይ እግዚአብሔር ነው ጥያቄው። ያው ክርስትና ማለት በኢየሱስ ክርስቶስ በማመን የሚገኝ ያው የሚባል ነገር የለም። ግልጽ ጋር ነው ጥያቄው። ክርስቲያን ሁኑ ብሎ አዟል ወይ እግዚአብሔር? ክርስትና በክርስቶስ ማመን ማለት ያው ክርስቲያን ማለት ነው። ወደ እሱ እንመጣለን እያልኩህ ነው። ወደ እሱ ሳንሄድ በፊት ግን ክርስቲያን ሁኑ ብሎ አዟል ወይ እግዚአብሔር? ክርስቲያን ሁኑ ብሎ ትእዛዝ ሰጥቷል? አዎ እዚህ ጋር እኮ አዟል እኮ። ክርስቲያን ማለት በኢየሱስ ክርስቶስ በኢየሱስ ክርስቶስ በማመን የሚገኝ ጽድቅ ነው ማለት ያው ክርስትና ማለት ያው የለም። ክርስቲያን ሆኑ ብሎ አዟል ወይ? አሁን በቁርአን ላይ ቃል ሁን እያለ ያዘናል። ለምሳሌ ገብቷል አይደለ? ክርስቲያን ሆኑ ብሎ አዟል ወይ? ከሌላ በክርስቶስ ማመን ማለት ወደሚለው እንመጣለን። ክርስቲያን ሆኑ የሚል ትእዛዝ አለ መጽሐፍ ቅዱስ ላይ? የለም። ያው ክርስቲያን ሆነን አይደል እንደ በኢየሱስ ክርስቶስ ምናምን ነው።
አይገናኝም። በፈጣሪ ለእንዴት በሷ መንክ አይደለም ጥያቄው። ክርስቲያን ሁን የሚል ትእዛዝ አለ ወይ? ይቅርታ አማርኛ ስንተኛ ቋንቋ ነው? ይችላል አማርኛ ሁለተኛ ቋንቋ ነው። ያው ክርስቲያን ሁን ብሎ አዟል ወይ እግዚአብሔር? ክርስቲያን ሁኑ ብሎ መጽሐፍ ቅዱስ ላይ አዎ እዚህ ጋር አዟል እኮ። ያው ክርስቲያን ሁኑ የሚል የለም። አዎ እኮ እዚህ ጋር እያለ እኮ ነው። ምንድን ነው? የለም እንደሱ የሚል የለም። እርሱም በኢየሱስ ክርስቶስ በማመን የሚገኝ በክርስቶስ ስለማመን አይደለም ጥያቄው። በክርስቶስ ማመን የሚለውን ቀጣይ ይመጣል። በክርስቶስ እንደማታምን ክርስቲያን ነው። በኢየሱስ ክርስቶስ ማመን ነው ዋናው ርዕሱ። ክርስቲያን ማለት በኢየሱስ ክርስቶስ የሚያምን ማለት ነው። በቃ የኔን ጥያቄ ልለፈው መልስ ስለሌለው አሁን ወደ አንተ መልስ እንሂድ። ክርስትና ማለት በኢየሱስ ክርስቶስ ማመን ነው የሚለው የቱ ጋር ነው ያለው? የቱ ጋር ነው? እዚህ ጋር ነው። እዚህ ጋር ያለልም እንዴ? የለም እንደሱ የሚል እዚህ ጋር ክርስትና የሚል ሃይማኖት የሚገኝ የእግዚአብሔር ጽድቅ ነው። አሁን በክርስቶስ ታምናለህ አታምንም አይደለም ጥያቄው። በክርስቶስ ታምናለህ ወይ ብል ይሄን መልስ ይዘህ ትመጣለህ፣ ችግር የለውም። ክርስትና ማለት በኢየሱስ ክርስቶስ ማመን ማለት ነው የሚል የቱ ጋር ነው ጥያቄው? ኦኬ እኔ አንተ ራሴ መልሼ ልጠይቅ። ምን ማለት ነው ክርስትና ማለት? ታዲያ በኢየሱስ ክርስቶስ ማመን ካልሆነ አሕዛብ ነው ያወጡላችሁ ሲጀምር ክርስትና ማለት እንዲህ ማለት ነው የሚል ክርስትና ማለት በኢየሱስ ክርስቶስ ማመን ነው። በኢየሱስ ክርስቶስ ማመን ነው። እዚህ ጋር አጭርና ግልጽ እዚህ ጋር ሮቤት ሰዎች እያስተማሩ ነው። እንደሱ ክርስትና ማለት በኢየሱስ ክርስቶስ ማመን ነው የሚል የለም መጽሐፍ ቅዱስ። በኢየሱስ ክርስቶስ ማመን እንትን ይላል እኮ እዚህ ጋር አንብብ። ሁለትን አንብብ። አነበብኩት ሰውዬው። ክርስትና የሚል ቃሉ እርሽታው ራሱ የለም። ክርስትና ማለት እኮ በኢየሱስ ክርስቶስ ማመን ነው እኮ። ምንም አይነት ልዩነት የለውም። ማን የሰጠህ ነው ጥያቄ? አሁን መጽሐፍ ቅዱስ ነው እንደዚህ ያለው። የለም እንደሱ የሚል የለም። ክርስትና ማለት በኢየሱስ ክርስቶስ ማመን ነው የሚል የለም። ኦኬ ያንተን አሳይ እስቲ። ሙስሊም ሆኖ ያለውን እስቲ ያንተን አሳይ መጀመሪያ። አሁን እንደሱ ነው። አሁን ወደኛ ስትመጣ አላህ ሱብሓነሁ ወተዓላ ቃል በቃል ያንተ አማን ካላማን ያው እሱ ያንተ ግን እዚህ ጋር ይላል እኮ ክርስትና ማለት በኢየሱስ ክርስቶስ ማመን ነው የሚል የለም። እንደሱ የሚል የለም። አሁን ወደኛ ስትመጣ ግን እዚህ ጋር ክርስትና ማለት በኢየሱስ ክርስቶስ ማመን ነው የሚል የለም። አነበብኩልህ። አሁን ድጋሜ የታስነብበኝ ነው። ክርስትና ማለት የራሱ በኢየሱስ ክርስትና የሚል ቃል የራሱ የመጣው በኢየሱስ ክርስቶስ በማመን የሚገኝ ጽድቅ እኮ ነው። ምንም አይነት ልዩነት የለውም። እንደዛ የሚል የለም። በኢየሱስ ክርስቶስ ማመን ማለት ነው የሚል የለም። መጽሐፍ የለም። እንደሱ የሚል የለም። ስድብ ኦኬ አንተና ሳይስቲ መጀመሪያ ይላል ግን ነገሩ የለም። ይኸውልህ እያነበብኩት ክርስትና ማለት በኢየሱስ ክርስቶስ ማመን ነው የሚል ፍች የለም መጽሐፍ ቅዱስ ላይ። ሰዎች ዝም ብሎ በራሳቸው የተገነዘቡ ነገር ነው። እሺ ለማንኛውም የእኛ አንተን አሳየን የሚለው ከእኛ ስንጀምር ጊዜ አምላክ ቃል በቃል አደራ ሙስሊሞች ሆናችሁ እንዳትሞቱ እያለ ያዘናል። ይህን ያለበትን ላሳይ። ይህን ያለበትን አሳይ። ክርስትና መረጃ እኮ ዜሮ ነው የለውም። መጽሐፉ ቢለው ሌላ እነሱ የሚሉት ሌላ። ያው አላህ ምን ይላል? እናንተ ያመናችሁ ሆይ አላህን ተገቢውን መጠንቀቅ ተጠንቀቁት፣ እናንተ ሙስሊሞች ሆናችሁ እንጂ አትሞቱ ይለናል። ያ እንደዚህ አይነት ጥቅስ ቢሞቱ አንድ ሙስሊሞች ሆናችሁ እንጂ አትሞቱ እያለ ይናገራል። ስለዚህ አላህ እኮ ይሄማ ለኛ ምን አለ እኮ የታለ ምንድነው የሚለው? አንተ ጋር በእግዚአብሔር ኢማኑ በኔ ኢማኑ እያለ ኢየሱስ ክርስቶስ ራሱ እንትን ኢማኑ ማለት ነው። በእግዚአብሔር ኢማኑ ማለት ነው። ምንም አይነት በእስልምና ትክክል በእስልምና እንትን የሚላለ እንደዚህ ጋር ያው እያነበብኩ አማርኛ አትችልም እንዴ? እናንተ ሙስሊሞች ሆናችሁ እንጂ አትሞቱ እያለ ነው። ያው ቃል በቃል አሁን እኮ እኔ ያሳየሁትና ይሄው ምንም አይነት ልዩነት የለውም እኮ። ክርስቲያኖች በኢየሱስ ክርስቶስ በማመን የሚገኝ ጽድቅና ይሄም አሁን ሙስሊሞች እያለ እየጠራ ነው። ያው እኛ አይደለም እንዴ? ያው ሙስሊም ያለ ነው ስልህ የቱ ጋር ነው ያለው አልከኝ። ክርስቲያን ሁን የሚል የለም መጽሐፍ ቅዱስ ላይ። ሙስሊም ሁን ግን የሚል ቃል በቃል አለ አላህ እየተናገረ። ክርስቲያን ማለት ያው በኢየሱስ ክርስቶስ የሚያምን
የሚያምን ማለት እኮ ነው። ጨርስን ቅድም እንደሌለ ጨርሰሃል። አሁን አትመለስ። እዚህ ጋር ምን ይላል? ሙስሊሞች ሆናችሁ እንጂ አትሙቱ ይላል። የቱ ጋር ነው ክርስቲያን ሆናችሁ እንጂ አትሙቱ የሚል ያለው መጽሐፍ? ሙስሊሞች ሆናችሁ አይደለም። ያው እዚህ ጋር ያለውም ያው 22 ላይ ያለው ያው ትክክል እኮ ነው። ክርስትና ማለት በኢየሱስ ክርስቶስ በማመን የሚገኝ ጽድቅ ነው። ገመቻለህ እየገባህ ነው። ምንም እኮ ልዩነት የለውም እኮ እዚህ ጋር አንተ የመጀመሪያ ምን ነው እየረስረዳው እኔ አላውቅም። እንዴት ነው ክርስቲያን ሆነ የሚል አለ ወይ መጽሐፍ ቅዱስ ላይ? የለም። ሙስሊም ሆነ የሚል አለ። ቤቱ ጋር ነው አሳየኝ አልክ። ያው አሳየው። ሙስሊም ሆነ ማለት ነው የኛ የሚለው ያው በኔ ኢማኑ በእግዚአብሔር የሚል ነው እንጂ ሙስሊም ማመን አይደለም ጥያቄው። አሁን በአላህ ማመን አለብህ ብዬ ባሳየህ ኦኬ፣ እኛም ጋር እኮ በእግዚአብሔር ማመን ይላል። ኦኬ ለምሳሌ ሙስሊም ስለሆናችሁ ብቻ ሙስሊም ሆነ የሚል ትእዛዝ አለ ወይ ነው? ማን ነው ክርስቲያን ሆነ የሚል ትእዛዝ አለ? ኦኬ ሊታይ ሙስሊም ስለሆናችሁ ብቻ ያው ገነት ትገባላችሁ? አይ እሱ ሌላ ጥያቄ ነው። ኦኬ ታዲያ ለምንድን ነው እንትን እውነት መንገድ ህይወት ምን ነኝ ያለው ኢየሱስ ክርስቶስ ከኔ በቀር ወደ አብ የማይመጣ የለም ያለው ዮሐንስ ወንጌል እንትን 16 ሌላ ጥያቄውን ገለበጠው። እሺ ምን አገናኘው ታዲያ? ምን አገናኘው? ሙስሊም ስለሆነ ብቻ ያው ገነት እንገባለን ስላልኩ እኮ ነው። አዎ ገነት እንገባለን። አላህ ቃል በቃል الذين آمنوا بآياتنا وكانوا مسلمين ادخلوا الجنة ይላል። እነዚያ ሙስሊሞችን እንግቡላቸዋለሁ። እዚህ ጋር ታዲያ ኢየሱስ ክርስቶስ የተናገረው ውሸት ነው ወይስ 16 ላይ? እሺ እሱን ላስረዳሽ፣ ችግር የለውም። ኢየሱስ ክርስቶስ ወደ ማንም የሚወስድ መንገድ ነው። ወደ እውነተኛው አምላክ የሚወስድ መንገድ ነው። ወጣላ አይደል? አንተ ግን አሁን ያን አምላክ ሳይሆን ኢየሱስ ክርስቶስ የእውነተኛ አምላክም እኮ ነው። ኢየሱስ ክርስቶስ ያው ምንም አይነት ልዩነት የለውም። ኢየሱስ ክርስቶስ መልእክተኛ የአምላክን ቃል ለሰዎች የሚያደርስ አምላክም እንደሆነ ይናገራል እኮ መጽሐፍ ቅዱስ። ሙሴ አምላክ ነው ታመልከዋለህ? አምላክ ከሆነ ብዙ አምላኮች ሊኖሩ ይችላል። ግን ኢየሱስ ክርስቶስ እውነተኛ አምላክና የዘላለም ሕይወት ነው። ያው አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ ስናይ ኢየሱስ ክርስቶስ እውነተኛ አምላክና የዘላለም ሕይወት ነው። ብዙ አምላክ ኢየሱስ ክርስቶስ ምንድነው ወደሚለው እንመጣለን። አሁን ያን መጀመሪያ የጀመርከው ይጨርስ። ክርስቲያን ሆኖ የሚል ትእዛዝ መጽሐፍ ቅዱስ ላይ ኦኬ ክርስቲያን ያው በኢየሱስ ክርስቶስ በማመን ነው። አጭርና ግልጽ። ያው እናንተ እንኳን ምንም ብትሉ እንኳን እናንተ የማትቀበሉም ያው እኔም እናንተ ምንም ብትሉ ያው አልቀበልም። ነገሩ ያው እንትን ለመረዳት አይደለም እንጂ ታች ያላችሁ ደግሞ ጦጣ ጂማ ሰላም